እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በ9ኛው ዙር በ15ኛው ክፍል ላይ እንገኛለን። የ9ኛ ዙር ውድድር እየተካሄደ ያለው በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል ነው። የዚህ ዝግጅት ዋናው ዓላማ ወጣቶችን ለማበረታታት፣ መንፈሳዊ ዕውቀታችንን ለማሳደግ፣ ስለ ቤተ ክርስቲያናችን ያለንን ግንዛቤ ይበልጥ ለመጨመር እና ስብከተ ወንጌልን ለሁሉም ለማድረስ ነው። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ እባላለሁ። ተወዳዳሪዎች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዛሬ ለደረጃ ትወዳደራላችሁ። 3 ምድቦችን አልፋችሁ ዛሬ የደረጃ ላይ ደርሳችኋል። በድጋሚ እንተዋወቅ። ስማችሁን፣ የት ቁምስና እንደወከላችሁ። እሺ፣ ዮሴፍ ማቴዎስ እባላለሁ ከሶዶ ሀገረ ስብከት ከዱቦ ሎርደ ማርያም ቁምስና። አቤል መንግስቱ እባላለሁ ከሶዶ ሀገረ ስብከት ከዱቦ ሎርደ ማርያም ቁምስና። ደጉ ደምሴ እባላለሁ ከሶዶ ሀገረ ስብከት ከእምበቾ ቅዱስ ሚካኤል ቁምስና። እስራኤል ቦንጋ ይባላለሁ ከሶዶ ሀገረ ስብከት ከአንታቡላ ቅዱስ ዮሴፍ ቁምስና። ተወዳዳሪዎች እንኳን ደህና መጣችሁ። ዛሬ የምታደርጉት ለደረጃ ነው ውድድሩ። ከዚህም በፊት እንደምታውቁት የብሉይ ኪዳን ጥያቄ ከመጽሐፈ ኢያሱ፣ የአዲስ ኪዳን ጥያቄ ከሉቃስ ወንጌል፣ የመዝሙርና የጠቅላላ እውቀት ጥያቄዎች ተካተዋል። እያንዳንዱ ቡድን 4 የመጽሐፍ ቅዱስ ጥያቄ ይጠየቃል። ከ4 ነጥብ ይያዛል። የጠቅላላ እውቀትና የመዝሙር ደግሞ 3 ነጥብ ይዛሉ። ከ10 ይያዛል ማለት ነው። ከማን እንጀምር? እሺ፣ እስራኤል ከኛን ጀምር ብሏል። የብሉይ ኪዳን ጥያቄ ከመጽሐፈ ኢያሱ ጥያቄ ቁጥር 1 ጥያቄ ቁጥር 1 ከኢያሱ በመሸሽ የተሸሸጉ 5ቱ ነገስታት የተደበቁበት ስፍራ የት ነበር? ሀ በመቄዳ ዋሻ ውስጥ፣ ለ በኢየሩሳሌም ግንብ ውስጥ፣ ሐመሩሃ በሊባኖስ ጫካ ውስጥ። ለ በኢየሩሳሌም ግንብ ውስጥ። ለ በኢየሩሳሌም ግንብ ውስጥ አይደለም። ሀሌታ ውሃ በመቄዳ ዋሻ ውስጥ ነው። መጽሐፈ ኢያሱ ምዕራፍ 10 ቁጥር 16 ላይ እናገኘዋለን። እሺ፣ ደጉ ጥያቄ ቁጥር 4 ጥያቄ ቁጥር 4 የኢየሩሳሌም ከተማ በየትኛው የእስራኤል ነገድ ድርሻ ውስጥ ትገኝ ነበር? ሀ በይሁዳ፣ ለ በቢንያም፣ ሐመሩሃ በኤፍሬም። ለ በቢንያም። ለ በቢንያም በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 18 ቁጥር 28 ላይ የምናገኘው ክፍል ነው። ወደ ዱቦ መተናል። ዮሴፍ ጥያቄ ቁጥር 3 ጥያቄ ቁጥር 3 ኢያሱ ሲሞት እድሜው ስንት ነበር? ሀ 120፣ ለ 110፣ ሐመሩሃ 90። ለ110 ለ110 በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 24 ቁጥር 29ን ስናነብ ኢያሱ በ110 ዓመቱ አረፈ ይለናል። የመጨረሻው የብሉይ ኪዳን ጥያቄ አቤል ጥያቄ ቁጥር 2 ካሌብ እንዲሰጠው የጠየቀው ከተማ የትኛው ነበር? ሀ ኢየሩሳሌም፣ ለ ቤተልሔም፣ ሐመሩሃ ኬብሮን። ለቤተልሔም። ለቤተልሔም አይደለም፣ ሐመሩሃ ኬብሮን ነው። መጽሐፈ ኢያሱ ምዕራፍ 14 ቁጥር 13 ላይ የምናገኘው ክፍል ነው። አልተመለሰም። ውድ ተመልካቾች ሶዶ ሀገረ ስብከት ላይ እንገኛለን። በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል የሚደረግ ውድድር ነው። ዛሬ 15ኛው ክፍል ላይ እንገኛለን። ለደረጃ እየተደረገ ያለው ውድድር ነው። ካፍታ ቆይታ በኋላ
በአዲስ ኪዳን ጥያቄዎች እንመለሳለን። አብራችን ቆዩ። የተወደዳችሁ ተመልካቾች ተመልሰናል። ዛሬ 15ኛው ክፍል ላይ እንገኛለን። የዛሬ ውድድር ለደረጃ የሚደረግ ውድድር ነው። የአዲስ ኪዳን ጥያቄ እንደተለመደው ከሉቃስ ወንጌል የተዘጋጀ ነው። ደጉ ከሂምቢቾ ቅዱስ ሚካኤል፣ እስራኤል ከአንታቡላ ቅዱስ ዮሴፍ፣ አቤልና ዮሴፍ ከዱቦ ሉርድ ማርያም ናቸው። ለደረጃ እየተወዳደሩ ነው። የአዲስ ኪዳን ጥያቄ ከዱቦ እንጀምራለን። አቤል ጥያቄ ቁጥር 2 ኢየሱስ በአህያ ውርንጫ ላይ ሆኖ ወደ ኢየሩሳሌም ሲገባ ሕዝቡ በመንገድ ላይ ምን አነጠፉ? ሀ የዘንባባ ቅርንጫፎችን፣ ለ ልብሳቸውን፣ ሐመር ውሃ ቀይ ምንጣፍ። ለልብሳቸውን በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 19ን ስናነብ ቁጥር 36 ላይ ኢየሱስ ወደ ኢየሩሳሌም ሲገባ ሕዝቡ ልብሳቸውን እያወለቁ ያነጥፉ ነበረ። ሆሳና በሰማያት እያሉ በጌታ ስም የሚመጣ የተባረከ ነው እያሉ እየዘመሩ የሄዱበት ነው። ልብሳቸውን ያነጥፉ ነበር። በትክክል ተመልሷል። ዮሴፍ ጥያቄ ቁጥር 1 ባለጠጋው አልዓዛርን ወደ 5 ወንድሞቹ እንዲልክ አብርሃምን የተማጸነው ምን ነበር? ሀ ገንዘብ እንዲሰጣቸው፣ ለ እንዲመሰክርላቸውና እንዲያስጠነቅቃቸው፣ ሐመር ውሃ እንዲፈውሳቸው። እንዲመሰክራቸውና እንዲያስጠነቅቃቸው። እንዲመሰክርላቸውና እንዲያስጠነቅቃቸው በትክክል ተመልሰዋል። የሉቃስ ወንጌል ምዕራፍ 16 ከቁጥር 27 እስከ 28 ያለ ክፍል ነው። ምንድነው ከዛ በፊት ታሪኩን የነገራቸው? አልዓዛር ታማሚ ሆኖ ወደ ባለጸጋው ቤት በመጣ ጊዜ በበሩ ላይ ተቀምጦ ትርፍራፊውን እየበላ ነበረ። ከዛ ሁለቱም ሞቱ። አልዓዛር ወደ መንግስተ ሰማይ ሲገባ፣ ባለጸጋው ደግሞ ገሃነም ገብቶ አብርሃምን ለመነው ማለት ነው። አብርሃም ምንድነው ያለው? በእኛና በእናንተ መካከል ትልቅ እንትን አለው፣ ገደል ስላለው እናንተ ወደኛ እኛም ወደ እናንተ። ስለዚህ ምንድነው ያለው እሱ? በቃ እንግዲህ አልዓዛርን ላክ እና ያስጠንቅቃቸው ወደዚህ እንዳይመጡ የሚል ነው። በትክክል ተመልሷል። ወደ ደጉ መጥቻለሁ። የአዲስ ኪዳን ጥያቄ ቁጥር 3 ጲላጦስ ኢየሱስን ወደ ሄሮድስ የላከው ለምን ነበር? ሀ ሄሮድስ ጓደኛው ስለነበር፣ ለኢየሱስ የገሊላ ሰው መሆኑን ስለተረዳ፣ ሐመር ውሃ ስልጣን ስላልነበረው። ለኢየሱስ ገሊላ ሰው መሆን ተረዳ። ለኢየሱስ የገሊላ ሰው መሆኑን ስለተረዳ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 23 ቁጥር 7 ላይ የምናገኘው ክፍል ነው። ኢየሱስ በጲላጦስ ፊት ቀረበ። ከዛ በኋላ ምን አደረጉ? ኢየሱስ የገሊላ ሰው መሆኑን ሰማ ጲላጦስ። ስለዚህ ሄሮድስ ደግሞ የገሊላ አገረ ገዢ ነበረ፣ ወደዛ ላከው። በትክክል ተመልሷል። እስራኤል የመጨረሻው የአዲስ ኪዳን ጥያቄ ቁጥር 4 ኢየሱስ በትምህርቱ አንዲት ሴት በ3 መስፈሪያ ዱቄት ውስጥ የሸሸገችው እርሾ ይመስላል ያለው ምንን ነው? ሀ ኃጢአትን፣ ለ
የእግዚአብሔርን መንግስት መስፋፋት፣ ሐመሩሃ የፈሪሳውያንን ትምህርት። ሐመሩሃ የፈሪሳውያን ትምህርት። ሐመሩሃ የፈሪሳውያን ትምህርት አይደለም። የእግዚአብሔርን መንግስት በምን እመስላታለሁ ይልና እርሾ ትመስላለች ይላል። የሉቃስ ወንጌል ምዕራፍ 13 ቁጥር 20 እስከ 21 ያለው ክፍል። ውድ ተመልካቾቻችን በየቤታችሁ ጥያቄዎችን እየመለሳችሁ እንደሆነ አምናለሁ። በ15ኛው ክፍል ላይ እንገኛለን። የዛሬ ውድድር ለደረጃ የሚደረግ ውድድር ነው። ከአፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። ከኛ ጋር ቆዩ። ውድ ተመልካቾች ተመልሰናል። የመጽሐፍ ቅዱስ ጥያቄዎችን ጠይቀናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። የጠቅላላ እውቀት ጥያቄ ተወዳዳሪዎች እዚሁ መመለስ የማይችሉ ከሆነ ወደ እናንተ ይደውላሉ፣ ስልካችሁንም እያያችሁ። የጠቅላላ እውቀት ጥያቄ ከዱቦ ሉርድ ማርያም እንጀምራለን። 2 ደቂቃ ይኖራችኋል። እናንተ እዚሁ መመለስ ትችላላችሁ። የማትመልሱት ከሆነ ደቂቃችሁን ተጠቅማችሁ በ2 ደቂቃ ውስጥ ትጠይቃላችሁ። ጥያቄ ቁጥር 2 የጠቅላላ እውቀት ጥያቄ ቁጥር 2 በኢትዮጵያ ካቶሊካዊት ቤተክርስቲያን ስርዓተ አምልኮአቸውን በግዕዝ ስርዓት የሚያደርጉ ሀገረ ስብከቶች ስንት ናቸው? ስማቸውን ዘርዝሩ። አራት ናቸው። ስማቸውን አዲስ አበባ ሀገረ ስብከት፣ ባህር ዳር ደሴ ሀገረ ስብከት፣ እንደብር ሀገረ ስብከትና አድግራት ሀገረ ስብከት። መልሱ በትክክል ተመልሷል። 4 ናቸው። የአዲስ አበባ ሀገረ ስብከት፣ የአዲግራት ሀገረ ስብከት፣ የእምድብር ሀገረ ስብከትና የባህር ዳር ደሴ ሀገረ ስብከት የግዕዝ ስርዓት አምልኮ ይከተላሉ። ሌሎቹ የላቲን አምልኮ ይከተላሉ። ሁለቱም ግን አንድ ናቸው። ቤተክርስቲያን በብዙ መልኩ አምልኮን ማድረግ ትችላለች። እንደውም 2 ሳምባ ይባላል። በሁለቱም ሳምባ ነው የምትተነፍሰው ይላሉ አንዳንዶች። በትክክል ተመልሷል። የጠቅላላ እውቀት ጥያቄ ቁጥር 1 ለደጉና ለእስራኤል። አሁን በአገልግሎት ላይ ያለው የሶዶ ቅድስት ሥላሴ ካቴድራል ተባርኮ የተመረቀው መቼ ነበር? አበባ አንድ ጥያቄን አሁን በአገልግሎት ላይ ያለው የሶዶ ቅድስት ሥላሴ ካቴድራል ተባርኮ የተመረቀው መቼ ነው? ተባርኮ የተመረቀበት ዓመተ ምህረት? አዎ አዎ የተመረቀው ስራ ላይ ያለው አቡነ ሮድሪጎ ነው ያሳደሱት። ስለዚህ እሱ የሆነው በእኛ አቆጣጠር 2000
አባ እርግጠኛ አንዱን ንገር። 2001 ነው መነገር ያለበት። አዎ በቃ 2006 እንግዲህ እርግጠኛ አይደለም። እሺ እሺ የሮድሪጎ ዘመን 2006 ተስማምታችኋል? 2006 እሺ እድሉን ለዱቦ እሰጣለሁ። አልተመለሰም። በ1962 እሺ ከተመልካቾች በ1987 በ1987 አይደለም። ሌላ ተመልካች በ2003 እሺ አልተመለሰም። የቀድሞ የሶዶ ካቴድራል ህንፃ ቤተክርስቲያን ማስፋፊያ ተደርጎለት አሁን በአገልግሎት ላይ ያለው የሶዶ ቅድስት ሥላሴ ካቴድራል ተባርኮ የተመረቀው ጥር 12 2005 ዓመተ ምህረት ነው። አልተመለሰም። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የጠቅላላ ዕውቀት ጥያቄዎች በየቤታችሁ እየሞከራችሁ እየመለሳችሁ እንደነበረ አምናለሁ። የ9ኛው ዙር 15ኛው ክፍል ላይ እንገኛለን። ለደረጃ እየተወዳደሩ ነው። ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁ ነው። የተወደዳችሁ ተመልካቾች ተመልሰናል። አሁን የመዝሙር ጥያቄዎችን እንጠይቃለን። 15ኛው ክፍል ላይ እንገኛለን። የዛሬ ውድድር ለደረጃ የሚደረግ ውድድር ነው። ደጉና እስራኤል የመዝሙር ጥያቄ እንድትመርጡ ጥያቄ ቁጥር 1 እንደተገረመ አለን ኖራለ ስላንተ መግለጫ ምንት ቃላት። ብራቮ። እሺ እንዘምር። ስላየ እናናውቅሃለን ስላየ እናናውቅሃለን ስላየ ጌታ ድንቅ ነህ አቻ የሌለ ስራንተስ ድንቅ ነህ በትክክል ተመልሷል። ተመልካቾች በየቤታችሁ ይህንን መዝሙር እንደዘመራችሁ አምናለሁ። ሁላችንም የምናውቀው መዝሙር ነው። በየቁምስናዎቻችን በተደጋጋሚ የሚዘመር መዝሙር ነው። የመጨረሻው የመዝሙር ጥያቄ ዱቦ ሎርድ ማርያም ጥያቄ ቁጥር 2 ሽልማት የኔ እናት ነዛሬ መውጫዬ መሰላል ወንሽልኝ አርማዬ ጽኑ እምነቴ ነሽ ንጽሕት ኪዳኔ አሻግራየሁሽ ታማኝ ነሽ ለኔ ሽልማት የኔ እናት ነዛሬ መውጫዬ
እምነቴ ነሽ ንጽሕት ኪዳኔ አሻግራለሁሽ ታማኝ ነሽ እናትነትሽ መቼ ዘነጋለሁ የመዳን በር ነሽ እኔ ማምንሻለሁ አማልጅኝ ያልኩኝ ደጅሽን ዘላለሁ ከልካይ በሌለበት ማርያም ማርያም እልሻለሁ። በትክክል ተመልሷል። ውድ ተመልካቾች የ9ኛው ዙር 15ኛው ክፍል ላይ እንገኛለን። ሁሉንም ጥያቄዎችን ጠይቀናል። የዛሬ ውድድር ለደረጃ የሚወዳደሩት ውድድር ነው። ካፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችሁን ሁኑ። እጅግ የተወደዳችሁ ተመልካቾች ከውጤት ጋር ተመልሰናል። ዛሬ የ9ኛው ዙር 15ኛው ክፍል ላይ እንገኛለን። ደጉ ከሄምቢቾ ቅዱስ ሚካኤል ቁምስና፣ እስራኤል ከአንታቡላ ቅዱስ ዮሴፍ ቁምስና በጋራ በመሆን 3 ምድቦችን አልፈው ለደረጃ ዛሬ ተወዳድረዋል። 4ኛ ወጥቷል። 5 ነጥብ አምጥተዋል። ዮሴፍና አቤል 3 ምድቦችን በማለፍ ለደረጃ ውድድር ዛሬ ተወዳድረዋል። 3ኛ ወጥቷል። 9 ነጥብ አምጥተዋል። እጅግ የተወደዳችሁ ተመልካቾች 9ኛው ዙር በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል እየተደረገ ያለ ውድድር ነው። ዛሬ 15ኛው ክፍል ላይ እንገኝ ነበረ። የዱቦ ሉርድ ማርያም ወጣቶች 3ኛ ሆነው አጠናቀዋል። በሚቀጥለው ሳምንት የ9ኛው ዙር የፍጻሜ ውድድር ይካሄዳል። የፍጻሜ ውድድር የሚያደርጉት የቆንቶ ሎሪቶ ማርያም ቁምስና ወጣቶችና የሻንቶ ቅዱስ ገብርኤል ቁምስና ወጣቶች ናቸው። በሚቀጥለው ሳምንት የ9ኛው ዙር ውድድር ፍጻሜውን ያገኛል። 15ቱን ክፍል እየመጡ የተወዳደሩ ወጣቶችን እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ለፍጻሜ ከሚወዳደሩ ወጣቶች ጋር ሆነን እንመጣለን። በዛሬው ብዙ ጸጋዎችን እንዳገኛችሁ አምናለሁ። ከቴክኒክ ባለሙያዎች ጋር በመሆን ይህንን ውድድር ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከሚቀጥለው ሳምንት በያላችሁበት የእግዚአብሔር ጥበቃ ይብዛላችሁ።